ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ዛሬም ከፍ ብላ ባለም አቀፉ መድረክ ታይታለች ጠቅላይ ሚኒስትር ዶክተር አብይ አህመድ ታሪክ ሰርተዋል በደቡብ አፍሪካ እየተካሄደ በሚገኘው የጂ20 የሃያላን መንግስታት ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ ምን ታሪክ ሰሩ ብትሉኝ ታዲያ ኢትዮጵያ በዚህ ፕሮግራም ላይ እንዴት ነው ከፍ ያለችው ጠቅላይ ሚኒስቴር ውስጥ የሰሩት ታምር ምንድነው ካላችሁኝ የጂ20 አባል ሀገራት ሃያላኑ ተሰብስበው የሚወያዩት ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሮፖዝ ባደረገላቸው የመወያያ አጀንዳ ላይ ነው ተባለ ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ጉዳዮች በሚል ፕሮፖዝ አድርጎ ለራማፎሳ የሰጠው ዋና አጀንዳ የዚህ ጉባኤ መወያያ ይሆናል ከዚህ በላይ ምን ታላቅ ነገር አለ እንዲሁም በዚህ ፕሮግራም ላይ ለኢትዮጵያ ብሎም ለጠቅላይ ሚኒስትራችን ክብር ሲባል ከሌሎቹ መሪዎች በተለየ ሁኔታ ልዩ ያቀባበል ፕሮቶኮል ተደርጓል ሁሉንም መሪዎች በሚባል ደረጃ ወይም አብዛኛዎቹን በሚባል ደረጃ አቀባበል ያደረጉላቸው እንግዳ ተቀባይ ተብለው የተሰየሙ አስተናጋጆች ሲሆኑ ከጠቅላይ ሚኒስትር ዶክተር አብይ አህመድ ሲደርሱ ግን ሁሉም ባንድ በር እየገቡ ነበር ከጠቅላይ ሚኒስትር ዶክተር አብይ አህመድ ሲደርሱ የደቡብ አፍሪካው ፕሬዝዳንት ራማፎሳ ራሱ መጥቶ ተቀበለው ጠቅላይ ሚኒስትራችን እንዲሁም ከሌሎቹ መሪዎች በተለየ ሁኔታ ረዘም ላለ ጊዜ አንገት ለአንገት ተቃቅፈው እየተሳሳቁ በጥልቀት ሲያወሩ ዓለም ተመልክቶ ተደነቀ ይህንንና ሌሎችን ዝርዝር መረጃዎች እናስደምጣችኋለን But you are making history because this is the very first time that a social summit of the G20 is being held on African soil and you can applaud yourself. We have received notice from the United States. I'd be happy to explain because there is not a shift. The United States is not participating in official talks at the G20 in South Africa. I saw the South African president running his mouth a little bit against the United States and the president of the United States earlier today, and that language is not appreciated by the president or his team. ዝነኞቹ ቱጃሮቹና ከበርቴዎቹ የመሰረቱት የጂ20 ሀገራት ስብሰባ በደቡብ አፍሪካ አሁን ተጀምሯል ትራምፕ ደቡብ አፍሪካ ቀርተዋል ዶክተር አብይ ደቡብ አፍሪካ ገብተዋል መመረጥም በጧት ነው ጊዜው የኢትዮጵያ ማንሰራራት ነው የኢትዮጵያ ከፍታ ነው የአፍሪካም ከፍታ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ አፍሪካ ከራማፎሳ ጋር በፊታቸው ልዩ ፈገግታ እየታየባቸው ዓለምን ሁሉ ያስደነቀ ፎቶ ተነስተዋል ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካውያን ለመጀመሪያ ጊዜ የጂ20 ስብሰባ በደቡብ አፍሪካ በአፍሪካ ምድር በማካሄዳቸው የተሰማቸው ደስታም ታላቅ ነው በዚህ ጉባኤ ላይ የአፍሪካ ጉዳይ የአፍሪካ ነገር ጎላ ብሎ ድምጻቸው ከፍ ብሎ እንዲሰማ በቀዳሚነት ትልቅ አጀንዳ በራማፎሳ በኩል ጠቅላይ ሚኒስትሩ አስይዘዋል እንኳን ደስ ያላችሁ እንኳን ደስ ያለን አፍሪካውያን ብሎም ኢትዮጵያውያን ኢትዮጵያ የጂ20 አባል አይደለችም የጂ20 አባል ሀገራት መዝገብ ውስጥም የለችም ታዲያ ኢትዮጵያ እንዴት ይህን ስብሰባ ለመሳተፍ ቻለች እንዴትስ እድሉን አገኘች እንዴትስ ተመረጠች ኢትዮጵያ ለዚህ ስብሰባ ዋና አጀንዳዎችን ለማስያዝ እንዴትስ ብቃቱና አቅሙ ኖራት የሚለውን አብረን እናየዋለን እንዲሁም በዚህ ስብሰባ ላይ ትራምፕ አልተገኙም ትራምፕ ያልተገኙበት ታላቁ ሚስጥር ምንድነው ከደቡብ አፍሪካው ፕሬዝዳንት ጋር በትራምፕና በደቡብ አፍሪካው ፕሬዝዳንት መካከል የተፈጠረው አለመግባባትስ ምንድነው የሚለውን ዝርዝሩን ተሰሙታላችሁ አብራችሁን ቆዩ እንዲሁም ጂ20 ማለት ምን ማለት ነው የ20 ሀገራት ብቻ ስብስብ ሆኖ ሳለ ሚሊዮኖች እንዲሳተፉበት ለምን ተፈቀደ ዓላማውስ ምንድነው ድርጅቱን በበላይነት በገንዘብ የሚመራውስ ማን ነው የሚለውን ተሰማላችሁ ኬንያ ለጎረቤቶቿ የባህር በር ሰጣለው ኢሳያስ ባህር በር ዘግቼ እሰግጣለሁ ኢትዮጵያ ከኬንያ ወደ ኤርትራ የላከችው ምንም አይነት የባህር በር ሽማግሌ የለም አብራችሁን ቆዩ መረጃዎቹን በዝርዝር እናሰማችኋለን ዛሬው ዕለት በደቡብ አፍሪካ ስብሰባቸውን በይፋ ጀምረዋል የቡድን 20 አባል ሀገራት በብዛት 19 ሲሆኑ ሁለት ድርጅቶች ማለትም የአፍሪካ ህብረትና የአውሮፓ ህብረት በቋሚነት ተመዝግበው ይሳተፋሉ
ኢትዮጵያ ይህን ታላቅ እድል ያገኘችው የአፍሪካ ህብረት መቀመጫ በመሆኗ ሲሆን ስብሰባውን እንድትሳተፍ ኦፊሻሊ በግልጽ በደብዳቤ ተጠርታለች፣ ተጋብዛለች። ጠቅላይ ሚኒስትር ዶክተር አብይ አህመድም አሁን ደቡብ አፍሪካ ይገኛሉ። ለኢትዮጵያ አሻጋሪ የሆኑ ውሳኔዎችና ሀሳቦችን እንዲሁም ስምምነቶችን አድርገው እንደሚመለሱም ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ቀን ቀደም ብለው ደቡብ አፍሪካ ገብተዋል። ትራምፕ ግን ቀርተዋል። ይህ ቪዲዮ የተወሰደው በደቡብ አፍሪካ ከአንድ የቴሌቪዥን ጣቢያ ለረጅም ሰዓት የጂ20 አባል ሀገራት ወደ ስብሰባ አዳራሽ ሲገቡ ውጣፍ ነቃይ የሚመስል አንድ ግለሰብ ሰላምታ እየሰጠም መሪዎች ግን በግርማ ሞገስ ብቅ ብለው እየተቀበለ ወደ አዳራሽ ያስገባቸዋል። የጠቅላይ ሚኒስትራችን አቀባበልም ለማየት የላይቭ ፕሮግራሙ ላይ ለረጅም ሰዓት አፍጥጠን ቁጭ ብለን ነበር። ይህ ውጣፍ ነቃይ ግለሰብ ጠቅላይ ሚኒስትራችን እንዳይቀበላቸው እየሰጋንና እያሰብን ነበር። ይሁን እንጂ ለሀገራችንም ለኢትዮጵያም ለጠቅላይ ሚኒስትራችንም ክብር ሲባልም ሁኔታውና አቀባበሉ ከጠቅላይ ሚኒስትር ዶክተር አብይ አህመድ ሲደርስ በአጋጣሚ ይሁን ታስቦበት በማይታወቅ መልኩ ራማፎሳ ብቅ አሉ። ለጠቅላይ ሚኒስትራችንና ለሀገራችን ክብር ሲባል በሚመስል መልኩ ብለን ወስደነዋል። እኛ ራማፎሳ ጠቅላይ ሚኒስትራችን እንዲህ በክብር አቀባበል አደረጉላቸው። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋርም ልብ ለልብ ጆሮ ለጆሮ ለረጅም ሰዓት በሚስጥር ከሌሎቹ መሪዎች በተለየ አወሩ፣ ተነጋገሩም። በፈገግታ የተሞላ ዓለምን በሚያስደንቅ መልኩ ልዩ ፎቶግራፍም ተነስተው ተመለከትናቸው። የቡድን ሀያ አባል ጉባኤን በበላይነት ፈንድ የምታደርገው አሜሪካ አሁኑ ስብሰባ አልተሳተፈችም፣ መሳተፍም አትፈልግም። መነሻ ምክንያቱ ደግሞ የደቡብ አፍሪካው ፕሬዝዳንት ራማፎሳ ነጭ አሜሪካውያን ሲጨፈጭፉ ምንም እርምጃ አልወሰዱም፣ ዝም ብለዋል፣ እንደውም የጉዳዩ ተባባሪ በሚል ነው። ምንም አይነት በታጣቂዎች ላይ እርምጃ ሳይወስድ ወደ አሜሪካ በማቅናት ትራምፕን ለማባበልና ለመታረቅ ቢሞክርም የወጋ ቢረሳ የተወጋ አይረሳ ወይ ፍንክች ብለዋል። በዚህም መሰረት የደቡብ አፍሪካውን ፕሬዝዳንት ቁጭ ብድግ ሲያደርጉት አሜሪካን ምድር በቴሌቪዥን መስኮቶች ተመልክተን ነበር። በቀሉ በዚህ አላበቃም። አባል ሀገራት ስብሰባን ደቡብ አፍሪካ ብታዘጋጅም እኔ አሜሪካ ግን አልመጣም፣ ማን ፈንድ እንደሚያደርግሽ አያለው ተብሏል ከወደ አሜሪካ። That the administration is now sending a U.S. official to the G20. They are sending Mark Dillard. Can you confirm if that is true, and then also explain the shift in? I'd be happy to explain, because there is not a shift. The United States is not participating in official talks at the G20 in South Africa. I saw the South African president running his mouth a little bit against the United States and the president of the United States earlier today, and that language is not appreciated by the president or his team. The ambassador or the representative of the embassy in South Africa is simply there to recognize that the United States will be the host of the G20. They are receiving that send-off at the end of the event. They are not there to participate in official talks, despite what the South African president is falsely claiming. ራማፎሳም የጂ20 አባል ሀገራት ስብሰባ ከመከፈቱ አንድ ቀን ቀደም ብለው አሜሪካ ሀሳቧን ቀይራለች፣ ትራምፕም በጂ20 የመሳተፍ ፍላጎት የላቸውም ሲሉ ተደምጠው ነበር። አሜሪካውያኖች ለዚህ የሰጡት ምላሽ በጣም ከባድ ነበር። ራማፎሳ በአሜሪካና በትራምፕ ላይ አፍክን አትክፈት ሲሉ ነው ቃል በቃል የነገሩት። በአሜሪካ በኩል በጂ20 መሳተፍ አለመሳተፍ ላይ ኦፊሻሊ ያልነው ነገር የለም ሲሉ አሜሪካውያን ተደምጠዋል። ኬንያ ለጎረቤት ሀገሮች ወደብ ልትሰጥ ነው። ኢትዮጵያ የኬንያውን ፕሬዝዳንት ዊሊያም ሩቶን ወደ ኤርትራ ለሽምግልና ልካለች የተባለው መረጃ በሬ የወለደ ነው ተባለ። የኬንያ ውጭ ጉዳይ ሚኒስቴር ሙሳሊያ ሙዳቫዲ አገራቸው ወደብ አልባ የሆኑት ኡጋንዳን፣ ደቡብ ሱዳንና ሩዋንዳ እንዲሁም ቡሩንዲ የባህር በር እንዲያገኙ የማድረግ ግዴታ አለብኝ፣ የባህር በርም እሰጣቸዋለሁ ስትል አፍሪካዊነቷን አሳየች። የአፍሪካዊት ተምሳሌት ኬንያ አብሮ መኖርን
የተፈጥሮ ሀብትን አብሮ መካፈልን ለሁሉም የአፍሪካ ሀገሮች ያሳየች ቀዳሚዋ የአፍሪካ ሀገር ተባለች። የአፍሪካ ህብረት ቻርተርን ጨምሮ ወደብ አልባ ሀገራትን የሚመለከቱ ዓለም አቀፍና ቀጠናዊ ህግጋትና ግዴታዎች አሉ ያሉት ይህው የኬንያ የውጭ ጉዳይ ሚኒስቴር ኬንያ በባህር በር ሳቢያ ከኡጋንዳ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላትና በሁለቱ ሀገራት መካከል ወታደራዊ ውጥረት እንደሌለም አክለው ተናግረዋል። ሙዳቫዲ ይህን ያሉት የአንድ የፓርላማ አባል ኡጋንዳ በደቡብ ሱዳን፣ በሩዋንዳ፣ በዲሞክራሲያዊት ኮንጎ፣ ሶማሊያ እና በቡሩንዲ ነበራት ካሉት ወታደራዊ ጀብደኝነት ታሪክ አንጻር የህንድ ውቅያኖስን በኃይል ለመቆጣጠር እንደምትፈልግ በቅርቡ ለገጠማቸው አቋማዊ ጥያቄ ነበር ምላሽ የተሰጠው። አሁንም ኬንያ ወደቦችን፣ የባህር በሮችን ለጎረቤት ሀገር ለማካፈል ቁርጠኛ ሆናለች። ኢሳያስ ግን ሰግጧል። በሞተ ዶክትሪን የምትመራው ኤርትራ ኢሳያስ ከጎረቤት ሀገር ጋር አብሮ መኖር እንዴት እንደሚቻል የማያውቀው ህጋዊ ታሪካዊ ግዛቷ የነበረውን የአሰብ ወደብን ከኢትዮጵያውያን ነጥቆ አሻፈረኝ ማለቱን ቀጥሏል። ኢትዮጵያ በእርግጥም ሰላምና አንድነትን ስለምትፈልግ በቀጠናው ሰላም እንዲመጣ ስለምትፈልግ ኤርትራንም በአሰብ ወደብ ዙሪያ እንዲያሸማግሏት በርካታ የዓለም ሀገራትን ጠይቃ ሊሆን ይችላል። በጭራሽ የኬንያን መንግስት ግን ወደ ኤርትራ አላከችም። የአንድ ሀገር መንግስት ለሽምግልናም ወይም ለስራው የይፋ ጉብኝትም ይሁን አንዳችም ለሌላ ተግባር ወደ አንድ ሀገር ሲሄድ አቀባበል ይደረግለታል፣ መንግስታዊ ስነ ስርዓቶችም ይደረጋሉ። የኬንያው ፕሬዝዳንት በምን፣ እንዴት፣ ወዴት፣ መቼ ኤርትራ ውስጥ ሂዶ ንግግር እንዳደረገ አልታወቀም። የኤርትራው መንግስት ኢሳያስ አፈወርቂም የኢትዮጵያ መንግስት አንድ መተማመኛ ይስጠን፣ እሱም በእኛ ላይ ጦርነት እንደማያውጅብን መተማመኛ ይስጠን ብለዋል የሚለው በሬ የወለደና ከእውነት የራቀ ነው። የኢትዮጵያ መንግስት እኮ የባህር በርን የጠየቀው በፍትሃዊ በሰላማዊና በህጋዊ መንገድ ነው። ጦርነትን አማራጭና ቅድሚያ አድርጎ አያውቅም። የኤርትራ መንግስትም ይህን መግለጫ ይሰጣል ተብሎ አይታሰብም። ባጭሩ መረጃው በሬ የወለደ ነው እንላቸዋለን። የተከበራችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያቀረብንላችሁ የተመረጡ የዜናዎች ሁሉ ምርጥ የሆኑ መረጃዎች እነዚህ ነበሩ። በሌላ መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ